ሰላም ውድ የተከበራችሁ ተማሪዎች እንደምቆያችሁ። የዛሬው ቪዲዮ የ8ኛ ክፍል ጀነራል ሳይንስ ዩኒት 4 ዳይጀሽን ሲስተም የተሰኘውን ቶፒክ ነው የምናየው። እንግዲህ በዚህ ቪዲዮ ላይ ለፈተና ሊያዘጋጃችሁ የሚችል ኖት ነው የቀረበው። ኖቱን በዚህ መልኩ ሳዘጋጅ አንድ ለጥናት አሰልቺ እንዳይሆን፣ ሁለተኛ ጊዜያችሁን እንዲቆጥብላችሁ፣ ያ ማለት የሚያስፈልገውን ለፈተና ሊያዘጋጅ የሚችል ኖትን ወይም መሰረታዊ ነጥቦችን ብቻ እንድታገኙ ስለሆነ ቪዲዮ በደንብ ይጠቅማችኋል ብዬ አስባለሁ። እንዲሁም በቀላልና በግልጽ የተብራራ ስለሆነ በቀላሉ ትረዱታላችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መልካም ቆይታ። ዴፊኒሽን ኦፍ ዳይጀሽን ምን ማለት ነው? ዳይጀሽን ስንል ቃል በቃል የምግብ መፈጨት ማለት ነው። ዳይጀስቲቭ ሲስተም ስንል ደግሞ የምግብ መፈጨት ስርዓት ማለት ነው። ሶ ዳይጀሽን ማለት ምን ማለት ነው ይለናል እዚህ ጋር። ሶ ዳይጀሽን ሚንስ ዘ ፕሮሰስ ባይ ዊች large, complex, hard and insoluble food substances are broken down into smaller, simpler and soluble substances by digestive organs አለ። እንግዲህ የምግብ መፈጨት ማለት ትላልቅ ውስብስብ እና የማይሟሙ የምግብ ንጥረ ነገሮችን ወደ ትናንሽ፣ ወደ ቀላል እና በውሃ ውስጥ ወደሚሟሟ ሁኔታ የመቀየር ሂደት ነው ማለት ነው። ስለዚህም ይሄ ዳይጀሽን የሚለውን ትርጉም ይይዛል። ለሴሎቻችን ተስማሚ ወደሆኑ፣ ትናንሽ ወደሆኑ፣ ወደ ቀላል እንዲሁም ወደ ሚሟሟ ሁኔታ የመቀየር ሂደት ነው ማለት ነው። ዳይጀሽን ስንል ይህንን ትርጉም ይይዛል። ሶ እዚህ ጋር ይሄ ፕሮሰስ መደረጉ ምንድን ነው የሚጠቅመው ስንል፣ አንደኛ ዚህ ሲምፕለር ሰብስታንስ ካን ቢ ኢዝሊ አብዞርብድ ኤንድ ዩዝድ ባይ ሴልስ። አያችሁ እንግዲህ ይህ ሴሎቻችን ምግቡን በቀላሉ እንዲመገቡና ለሰውነታችን ኃይል እንዲሰጥ እንዲችሉ የሚደረግበት ሂደት ነው ማለት ነው። ሴሎቻችን እንደምናውቀው ምግብ ከተፈጨ በኋላ አስፈላጊ የሆነው ምግብ በትንሿ አንጀታችን ውስጥ ገብቶ ከዛ በኋላ ተቀይሮ ወዴት ይሄዳል? ወደ ደማችን ውስጥ ይገባል። ዜን ደማችን ደግሞ ለሴሎቻችን የሚያስፈልገው ምግብ ይዞ ያጓጉዝልናል ማለት ነው። ስለዚህ እንደዛ እንዲሆን የግድ እዚህ ጋር ምን መካሄድ ያለበት? ይህ የምግብ መፈጨት ሂደት መካሄድ አለበት ማለት ነው። ሶ ዳይጀሽን ኢንቮልቭስ ዘ ፈርስት ዋን ዳይጀስቲቭ ኦርጋንስ ኤንድ ዳይጀስቲቭ ኢንዛይምስ። እንግዲህ ይህ የምግብ መፈጨት ሂደት በሚከናወንበት ጊዜ ሁለት ነገሮች ያስፈልጋሉ እያለ ነው። አንድ የምግብ መፍጫ አካላት፣ አንደኛው ዳይጀስቲቭ ኦርጋንስ፣ ሁለተኛው ደግሞ ኢንዛይሞች ያስፈልጋሉ ማለት ነው። ስለዚህ በምግብ መፍጫ አካላትና በኢንዛይሞች ታግዞ ይህ የምግብ መፈጨት ሂደት ይከናወናል ማለት ነው። እንዳትረሱ። ኮምፖነንትስ ኦፍ ዘ ዳይጀስቲቭ ሲስተም፣ ኮምፖነንቶቹን ደግሞ ስናያቸው ምንድን ናቸው? በምግብ ሂደት ውስጥ የሚካተቱ ክፍሎች የትኞቹ ናቸው ስንል፣ ሉክ ዘ ዳይጀስቲቭ ሲስተም ኮንሲስትስ ኦፍ 1 አሊሜንተሪ ካናልስ፣ 2 አሶሲየትድ ኦርጋንስ አለ። እንግዲህ ይህ የምግብ የመፈጨት ሂደት ሁለት ዋና ክፍሎች አሉት ማለት ነው። ስለዚህ የምግብ መፈጨት ስርዓት በሁለት ዋና ክፍሎች ይከፈላል። አንደኛው አሊሜንተሪ ካናል ብለን የምንለው ነው። አሊሜንተሪ ካናል የምንለው ይሄ ፉድ ፓሴጅ አለን አይደል? የምግብ ማስተላለፊያ። ስለዚህ አሊሜንተሪ ካናል ማለት የምግብ ማስተላለፊያው አጠቃላይ ምኑ ነው? የምግብ ማስተላለፊያ ቱቦ ማለት ነው። የምግብ ማስተላለፊያ ቱቦ ይሄ ተነስቶ ወዴት ይሄዳል ስንል፣ ሉክ ሁልጊዜም ዳይጀሽን የሚጀምረው በአፋችን ውስጥ ነው አይደል? ምግብ መፈጨት የሚጀምረው በጥርሶቻችን ነው፣ በአፋችን ውስጥ ማለት ነው። ስለዚህ አፋችን አለ፣ ከዛ ወደ ጉሮሮ፣ ስቶማክ፣ ስሞል ኢንቴስታይን፣ ላርጅ ኢንቴስታይን ኤንድ አነስ አለ። ሶ ይሄ በአፍ ይጀምርና በአነስ ያልቃል ማለት ነው። ሶ ይሄ የአሊመንተሪ ካናል ይባላል። ይሄ አጠቃላይ ሂደቱ፣ ይሄ አጠቃላይ እነዚህ ኦርጋኖች በጠቅላላ በአጠቃላይ ስያሜያቸው ምን ይባላሉ? አሊመንተሪ ካናል ይባላሉ ማለት ነው። ወይም የምግብ ማስተላለፊያ ቱቦ ብለን እንጠራቸዋለን ማለት ነው። ሁለተኛው ደግሞ አሶሲየትድ ኦርጋንስ ብለን የምንላቸው ናቸው። ያ ማለት ተጓዳኝ ኦርጋኖች ናቸው፣ ወይም ተጓዳኝ አካላት ማለት ነው። እነዚህ ተጓዳኝ አካላት እዚህ ጋር በመፍጫ አካላት ወይም በምግብ የመፍጫ አካላት እገዛ የሚያደርጉ ናቸው፣ እንዲቀላጠፍ እርዳታ የሚሰጡ ናቸው። ስለዚህ ለምግብ መፈጨት እርዳታ የሚያደርጉ ኦርጋኖች ናቸው። እነማን ናቸው? አንደኛው ሰሊቨሪ ግላንድ ነው። ይሄ የምራቅ እጢ ብለን የምንለው ማለት ነው። የምራቅ እጢ ሰሊቨሪ ግላንድ የምራቅ እጢ ነው። ምንድን ነው ስራው? ምራቅን ማመንጨት ነው ማለት ነው። ስለዚህ በምግብ መፈጨት ሂደት ውስጥ ምራቅም ትልቅ አስተዋጽኦ አለው። አንደኛው ምግብ በአፋችን ውስጥ እንዲረጥብ የሚያደርግልን ምንድን ነው? ይሄ ምራቅ ነው ማለት ነው። ስለዚህ ምራቅ በቀላሉ ያ ምግብ እንዲፈጭ ይሆናል ማለት ነው። አያችሁ። ስለዚህ አንዱ ይሄ ነው። ሁለተኛው ሊቨር ነው። ጉበት ከምግብ መፈጨት ጋር ምን ያገናኘዋል ስንል፣ ጉበታችን እጅግ በጣም ጠቃሚ የሆነ ኦርጋን ነው አይደለ? ከምግብ መፈጨት ጋር ስናያይዘው ምን ይመረትበታል? ይሄ ባይል ያመርታል ማለት ነው። ባይል
ሐሞት ምንለው ማለት ነው። ስለዚህ ይሄን ሐሞት የሚያመርትልን ማን ነው? ሊቨር ነው ማለት ነው። ሶስተኛው ደግሞ ፓንክሪያስ ምናለን፣ ይህም ፓንክሪያቲክ ጁስ ያመርታሉ ማለት ነው። እነዚህ ነገሮች እርዳታን የሚሰጡት ማለት ነው ለምግብ መፈጨት ሂደቱ፣ ያ ማለት እንዲቀላጠፍ የሚያደርጉልን ናቸው ማለት ነው። ዶንት ፎርጌት ኮምፖነንትስ ኦፍ ዳይጀስቲቭ ሲስተም ስንባል ዘ ፈርስት ዋን ኢዝ አሊመንተሪ ካናል ኤንድ ዘ አሶሲየትድ ግራንድ ኦርጋንስ ብለን የምንላቸው ናቸው ማለት ነው። በምስል በምንመለከትበት ሳ ላይ ይህን ይመስላል ማለት ነው። አጠቃላይ የምግብ መፈጨት ሂደት ፕሮሰሱ የሚጀምረው ከየት ነው ብለናል? ሁልጊዜም ከዚህ ከአፋችን ይጀምራል ማለት ነው። ማውስ ከአፋችን ይጀምራል። እዚህ አፋችን ውስጥ ጥርስ አለ። ሁለተኛ ምን አለ? ሳሊቫ አለ ማለት ነው። ስለዚህ ሳሊቫ ምግቡን ያርሰዋል። ጥርሱ ደግሞ ያንን ምግብ ወደ ጥቃቅን ነገሮች ይቀይርልናል ማለት ነው፣ ይፈጭልናል። ስለዚህ ከዛ በኋላ ወዴት ይሄዳል? ወደ ኤሶፋገስ ይሄዳል ማለት ነው። ኤሶፋገስ ውስጥ ይገባል። በኤሶፋገስ አማካኝነት ወደ ስቶማክ ይገባል። ይሄ ማስተላለፊያ ቱቦ ነው ማለት ጉሮሮ። ስለዚህ ወደ ስቶማክ ውስጥ ይገባል። እዚህ ስቶማክ ውስጥ ይህ ምግብ ይብላላል ማለት ነው። ያ የመብላላት ሂደት እንዲከናወን አንድ ፓንክሪያስ ምን ያመልታል? ፓንክሪያቲክ ጁስ ያመርታል ማለት ነው። ሁለት እዚህ ጋር ደግሞ ጋልብላደር አለ። ይሄ ጋልብላደር ምንድን ነው? ጋልብላደር ባይል የሚቀመጥበት ማለት ስቶርድ የሚደረግበት ነው። ሊቨር ምናል ሊቨር ፕሮዲውስ ያደርጋል ማንን? ባይልን ያመርታል አይደለ? ሐሞትን ያመርታል። ዜን ያ ሐሞት ደግሞ የሚጠራቀምበት የሚቀመጥበት ቦታ ምን ይባላል? ጋልብላደር ይባላል። አያችሁ። ስለዚህ እዚህ ውስጥ የተመረተው ሐሞት በዚህም ፓንክሪያት ያመረተው ወደ ሆዳችን ውስጥ ይገባሉ ማለት ነው። ዜን እዚህ ውስጥ የሚያስፈልጉ ከበድ ያሉ ምግቦች ሲኖሩ የተለያዩ ምግቦችን በቀላሉ እንዲፈጩ እነዚህ ኢንዛይሞች አስፈላጊ ናቸው። ለዛ ነው ሁለት ያለው አሊመንተሪ ካናልና እነዚህ ሳሊቫሪ ግላንድ ሊቨርና ፓንክሪያስ ብለን ያላያቸው ለዛ ነው። አያችሁ የምግብ መፈጨት ሂደቱ እንዲቀላጠፍ የሚያደርጉልን ነገሮች ናቸው ማለት ነው። አያችሁ። ስለዚህ ከዛ በኋላ ወዴት ይሄዳል? እዚህ ውስጥ ከተብላላ በኋላ አስፈላጊ የሆነው ወደ ትንሹ አንጀት ክፍላችን ውስጥ ይገባል ማለት። አላስፈላጊ የሆነው ይሄ በዳይጀስት ያልተደረገው ወዴት ይገባል? ወደዚህ ወደ ላርጅ ኢንተስታይን ይገባል ማለት። ስለዚህ ሁልጊዜ ላርጅ ኢንተስታይን ኢንሶሉብል የሆኑት ምግቦችንና ውሃን ነው ይዞ የሚወርድልን ማለት። ስሞል ኢንተስታይን ውስጥ ደግሞ ከዚህ ከስቶማካችን የገባው ምግብ እዚህ ውስጥ ለምሳሌ ፕሮቲን ወደ ምን የሚደረጋ? እዚህ ውስጥ ፕሮቲን ወደ አሚኖ አሲድ ይቀየራል አይደለ? ካርቦሃይድሬት ወደ ምን ይቀየራል? ወደ ሹገር ይቀየራል። እንደዚህ እያለ ፋት ደግሞ ከሆነ ወደ ፋቲ አሲድን ግላይሴሮል ይቀየራል። ስለዚህ እነዛ ነገሮች ከዛ በኋላ በደም አማካኝነት በአጠቃላይ ህዋሶቻችን ወይም ሴሎቻችን ያን ምግብ እንዲጠቀሙ ይደረጋል። አላስፈላጊ የሆነው ደግሞ በላርጅ ኢንተስታይን ውስጥ አልፎ በአነስ አማካኝነት ይወገዳል ማለት ነው። ይሄ አጠቃላይ አሊመንተሪ ካናል ኤንድ አሶሲየትድ ግላንድስ ብለን ያልናቸው እነዚህ የዳይጀስቲቭ ሲስተም ኦርጋኖች ናቸው። አጠቃላይ ሂደቱ ይህን ይመስላል። ታይፕስ ኦፍ ዳይጀሽን አለ እዚህ ጋር ደግሞ አይነቶቹ ስንት አይነት ናቸው? እንግዲህ ሁለት አይነት ዳይጀሽን አለ ማለት ነው። አንደኛው ሜካኒካል ዳይጀሽን ምንለው አለ፣ ሁለተኛው ኬሚካል ዳይጀሽን ምንለው አለ። ስለዚህ ዳይጀሽን በሁለት ይከፈላል፣ መካኒካል ዳይጀሽን ኤንድ ኬሚካል ዳይጀሽን። እዚህ ጋር እንግዲህ ሜካኒካል ዳይጀሽን ስንል ምን አሉ እዚህ ጋር? ብሬኪንግ ሊሆን ይችላል፣ ብሬኪንግ ቲሪንግ ሊሆን ይችላል አይደለ? ቲሪንግ ፓውደሪንግ ኦር ሳምቲንግ እያለ የምንላቸው ናቸው እዚህ ውስጥ የሚገቡት ማለት ነው። ሜካኒካሊ ነው ያለምንም የኢንዛይሞች ኦር የኬሚካል እርዳታ ሳይሆን ብሬኪንግ ማን ነው ሜካኒካል ዳይጀሽን ስንል በቀላሉ ምግቦችን ወደ ትናንሽ መቁረጥ የስ ጥርሳችን የሚያከናውነው አንዱ ያንን ነው አይደለ? ስለዚህ ጥርሳችን ምግቦችን በሚቆርጥ በሚፈጭበት ሰዓት ላይ ያ ሜካኒካል ዳይጀሽን ይባላል። ግን ያ ነገር ደግሞ ተጨማሪ ኬሚካል ዳይጀሽን ተብሎ ይባላል ማለት ነው። ሁለተኛው ኬሚካል ዳይጀሽን ነው። ኬሚካል ዳይጀሽን ደግሞ በምንልበት ሰዓት ላይ ምንድን ነው? ልክ ከጉሮሯችን አልፎ ሆዳችን ውስጥ ሲገባ ፓንክሪያቲክ ጁስ እነ ፔፕሲን ከሃይድሮክሎሪክ አሲድ እነ ባይል የተለያዩ ኬሚካሎች እና ኢንዛይሞች ያንን ምግብ ይፈጩታል አይደለ? ስለዚህ ያ ደግሞ ምን ይባላል? ኬሚካል ዳይጀሽን ይባላል ማለት ነው። ስለዚህ ታይፖቹ ሁለት ናቸው፣ ሜካኒካል ኤንድ ኬሚካል ይባላል። ሌላኛው ነጥብ ፋንክሽንስ ኦፍ ዘ ዳይጀስቲቭ ሲስተም። ዳይጀስቲቭ ሲስተም ወይም የምግብ መፈጨት ሂደት ስንል ምን ተግባራት ነው የሚከናወኑበት ስንል የመጀመሪያው ሉክ ሜን ፋንክሽንስ ዘ ፈርስት ዋን ኢዝ ብሬክ ዳውን ፉድ ኢንቱ ስሞል ኤንድ ዩዘብል ፎርምስ አይደለ? በቃ የምግብ መፈጨት ብለናል፣ ይፈጫል። ያ ማለት የምንበላቸው ምግቦች ወደ ተስማሚ ወደሆኑ ዩዘብል ፎርም እንዲቀየሩና እንደውም ስሞል እንዲሆኑ ብሬክ ይደረጋሉ ማለት ነው፣ ኢንቱ ስሞለር ፒስስ። ስለዚህ ወደዛ የመቀየር ሂደት አንዱ ይደረጋል። ሁለተኛው ሙቭ ፉድ አሎንግ ዘ ኤሌመንተሪ ካናልስ። ስለዚህ ይሄ ፕሮሰስም ይካሄዳል በኤሌመንተሪ ካናል ውስጥ። ያ ምግብ ከአፍ ወደ ጉሮሮ ይሄዳል፣ ከጉሮሮ ወደ ስቶማክ፣ ከስቶማክ ወደ ስሞል ኢንተስታይን፣ ስሞል ኢንተስታይን ላርጅ ኢንተስታይን የሚለው ሂደት ሁሉ እዚህ ውስጥ ይደረጋል ማለት ነው። አያችሁ፣ ሙቭ ፉድ አሎንግ ዘ ኤሌመንተሪ ካናል ኤንድ ሙቭመንት ኦከርስ ስሩ አለ። ሙቭመንት ኦከርስ ስሩ
መስል ኮንትራክሽን ኤንድ ሪላክሴሽን። እዚህ ይሄም ሌላኛው ስራ የሚደረገው እዚህ ጋር ነው። መስል ኮንትራክሽን ኤንድ ሪላክሴሽን እያንዳንዱ ኦርጋኖቻችን ስራቸውን እንዲያከናውኑ ጡንቻዎች አላቸው ብለናል አይደለ? ስለዚህ 3 አይነት የጡንቻ አይነቶችን ከዚህ በፊት አይተናል አይደለ? ስኬሌታል መስል፣ ስሙዝ መስል ኤንድ ካርዲያክ መስል ብለን የምንለው ማለት ነው። ስለዚህ አብዛኛው ዳይጀስቲቭ ሲስተም ውስጥ የሚተገበረው መስል ታይፕ የትኛው ነው? ስሙዝ መስል ብለን የምንለው ማለት ነው። ስሙዝ መስል እንግዲህ ይሄኛው በአንጀታችን ራሱ አለው ስሙዝ መስል አደለ? ስለዚህ እነዚህ ዳይጀስቲቭ ሲስተም ውስጥ ያሉ ኦርጋኖቻችን ስሙዝ መስል ነው ያላቸው የመስል ታይፕ ማለት ነው። ካርዲያክ ስንል ኦንሊ ሀርት ነው ብለናል፣ የልባችን ጡንቻ ነው ብለናል። ስለዚህ ሌሎቹ እንዳለ ምንድን ናቸው? ስሙዝ መስል ናቸው። ሌሎቹ ከዛ ውጭ ያሉት ናቸው ማለት ነው። ይሄ ለሙቭመንት ለምናምን የምንጠቀማቸው ስኬሌታል ብለን የምንለው ነው። ስለዚህ በውስጣዊ የሰውነት አካሎቻችን ከዳይጀስቲቭ ሲስተም ጋር ምን አለ? መስሎቹ ኮንትራክትና ሪላክስ እያደረጉ ስራቸውን እንዲያከናውኑ ይደረጋል ማለት። ስለዚህ ዳይጀስቲቭ ሲስተም ውስጥ የሚተገበሩት ተግባሮች በዋናነት እነዚህ ናቸው ማለት ነው። እነዚህም በቀላሉ ለመያዝ መሞከር ነው። ሌላው እያንዳንዱ ኦርጋኖቹን ነው እዚህ ጋር የምናየው ማለት ነው። የምግብ መፈጨት ሂደት ሲከናወን የትኞቹ ኦርጋኖቻችን ናቸው የሚሳተፉት ስንል የመጀመሪያው ማውስ ማለት ነው። ማውስ ሶ ሉክ ዚስ ማውስ ኢዝ ዘ ፈርስት ፓርት ኦፍ ዘ ዳይጀስቲቭ ሲስተም። አፍ እንግዲህ የምግብ መፈጨት የሚጀምርበት የመጀመሪያው ክፍል ነው ማለት ነው። የስ ማውስ ስንል ዘ ፈርስት ፓርት ኦፍ ዳይጀስቲቭ ሲስተም ዶንት ፎርጌት ዚስ ዋን። ይህን በፍጹም እንዳትረሱ፣ ሊጠይቋችሁ ይችላሉ ማለት ነው። ዜን ዚስ ማውስ ኮንቴንስ ቲዝ ምን አለው አለ አፋችን ውስጥ ጥርስ አለ አይደለ? እነዚህ ጥርሶች ምግብን በመፍጨት የሚያግዙ ናቸው። ሶ ማውስ ኢዝ ዘ ሳይት ኦፍ ቦዝ ሜካኒካል ዳይጀሽን ኤንድ ኬሚካል ዳይጀሽን። በደንብ ይህንንም ያዙ። እንግዲህ በአፍ ውስጥ 2 አይነት የምግብ መፈጨት ሂደቶች ይከናወናሉ አለ። ሁለቱም አይነቶቹ በአፋችን ውስጥ ይከናወናሉ። አያችሁ፣ አንደኛው ሜካኒካል ዳይጀሽን የምንለው ነው። እንግዲህ ሜካኒካል ዳይጀሽን በጥርስ አማካኝነት ምግብን መቆራረጥ፣ ማድቀቅ የሚለውን ስለሚይዝ ነው ሜካኒካል ዳይጀሽን የተባለ ማለት። ምግብ ይቆራርጣል በአፋችን ውስጥ ከዛን ይደቃል አደለ? ስለዚህ ሜካኒካል ዳይጀሽን የምንለው ያንን ነው። ሁለተኛው ኬሚካል ዳይጀሽን ብለን የምንለው ነው። ኬሚካል ዳይጀሽን ደግሞ እንዴት ነው በአፋችን ውስጥ የሚካሄደው? አንደኛ በአፋችን ውስጥ ምን ስላለ ነው? በምራቅ አማካኝነት ምግብን ስለምናለሰልሰው ማለት ነው። አያችሁ፣ ሳሊቫ አለ ማለት እዚህ ጋር ሳሊቫ ፕሮዲውስድ ይደረጋል። ስለዚህ ሳሊቨሪ ግላንድ ሳሊቫን ያመርታል። ስለዚህ ያ ኬሚካል ዳይጀሽን ይባላል ማለት ነው። አፋችን ውስጥ የሚከናውኑት ሁለቱ ተግባሮች እነዚህ ናቸው ማለት ነው። ቀጣይ ነጥባችን ደግሞ ስትራክቸር ኦፍ ኤ ቱዝ የጥርስ መዋቅሮችን ነው እዚህ ጋር ደግሞ እየነገረን ያለው ማለት ነው። ስለዚህ የጥርሳችን መዋቅር ምን ይመስላል? የጥርሶቻችንን መዋቅር ስናይ ጥርሶቻችን 3 ክፍሎች አሉት። በደንብ አስተውሉ። ኢች ቱዝ ሃዝ 3 ፓርትስ። እያንዳንዱ ጥርስ ነው ያለን። እያንዳንዷ ጥርስ ምን አለው? 3 ነገሮች አሉ ማለት። አንዷ ጥርሳችን 3 ፓርቶች አሉት። ኢች ቱዝ ነው እዚህ ጋር አስተውሉ አይደል? ይሄ ሲንጉላር አይደለ? ስለዚህ ኢች ቱዝ ሃዝ 3 ፓርትስ። የመጀመሪያው ክራውን ብለን የምንለው ነው። ይሄ ቪዚብል ፓርት ኦፍ አወር ቲዝ ማለት ነው፣ የሚታየው የጥርሳችን ክፍል ማለት ነው። ይሄኛው ክራውን እንለዋለን። ከዛም ጥርሳችን ሌላኛው ምን አለው? ኔክ ምንለዋለን። ይሄ እንግዲህ አንገት ማለት ነው አይደል? ኔክ። ስለዚህ የጥርሳችን አንገት ያ ማለት በዚህ በክራውንና በሩት መካከል የሚገኝ የጥርሳችን ክፍል ነው ማለት ነው ይሄኛው። ዜን የመጨረሻው ሩት ምንለው ነው። ይሄ ደግሞ በመንጋጋ አጥንት ውስጥ የተተከለ ክፍል ነው። በመንጋጋ አጥንት ውስጥ ያ ማለት ነርቮች፣ ሴሎች ምናምኖች ከዚህ ጋር የሚቀሩ ሩት ነው፣ ወደ ውስጥ የገባ ክፍል ነው ማለት ነው። ስለዚህ እያንዳንዱ የጥርስ ክፍሎቻችን እነዚህ 3 ክፍሎች አሏቸው ማለት ነው። እነዚህን እንዳትረሱ። ሌላኛው ነጥባችን ደግሞ ሌየርስ ኦፍ ኤ ቱዝ ሲለን ምን ማለት ነው? የጥርስ ሽፋኖች ማለት ነው። የጥርስ ሽፋኖች እንግዲህ ጥርሳችን እነዚህ ነገሮች አሏቸው፣ ሌየሮች ናቸው። እነዚህ የእያንዳንዷ አንዷ ሲንግል ጥርስ እነዚህ 3 ነገሮች አሏቸው የሚለውን የሚነግረን ግን አጠቃላይ ደግሞ ጥርሳችን እነዚህ 3 ሽፋኖች አሏቸው ማለት ነው። አያችሁ፣ የመጀመሪያው ኢናሜል ብለን የምንለው ነው። this is the hardest outer layer of our teeth ማለት ነው። ስለዚህ ኢናሜል የምንለው አንደኛው ነጩና በጣም ጠንካራው የውጨኛው የጥርስ ክፍል ምን ይባላል? ኢናሜል እንለዋለን። የውጨኛው የጥርስ ክፍል ነው ይሄኛው። ሁለተኛው ዴንታይን ብለን የምንለው ነው። ዴንታይን ደግሞ ከኢናሜል በታች ያለ ሊቪንግ ኢነር ሌየር እንለዋለን ማለት ነው። ሶስተኛው ፐልፕ ካቪቲ ምንለው ነው። ይሄ ደግሞ ኮንቴንስ ብለድ ቬዝልስ ኤንድ ነርቭስ። አያችሁ፣ ይሄ ፐልፕ ካቪቲ የደም ስሮችና ነርቮች የሚገኙበት የመካከለኛ ክፍል ነው ማለት ነው። የደም ስሮች ነርቮች የሚገኙበት መካከለኛው ክፍል ይሄ ምን ይባላል? ፐልፕ ካቪቲ ይባላል ማለት ነው። ብዙ ጊዜ የጥርስ ህመም ከፍተኛ ስሜት እንዲሰማን የሚያደርገው ይሄ ነው ማለት ነው።
ምክንያቱም ነርቮች፣ የደም ስሮች እዚህ ውስጥ ስላሉ ማለት ነው። አጠቃላይ ከሰውነታችን ውስጥ ጠንካራው የሚባለው ፓርት ጥርሳችን ነው አይደል? ከጥርሳችንም የትኛው ክፍል ነው? ኢናሜል ብለን የምንለው ነው። በቃ ሰውነታችን ካላቸው ኦርጋኖች ሁሉ ሃርደስት ተብሎ የሚባለው ኢናሜል ነው ማለት ነው። ይሄ ስትራክቸር ኦፍ ቲዝ እና ሌየር ኦፍ ቱዝ ነው ያየ ነው። ሌላው ሂውማን ሃቭ ቱ ሴትስ ኦፍ ቲዝ አለ። እንግዲህ የሰው ልጅ እነዚህ ሁለት የጥርስ ስብስቦች አሏቸው እያለን ነው። የጥርስ ስብስቦች ናቸው እዚህ ጋር ያሉት። እንግዲህ ጥርሳችን በሁለት አጠቃላይ ስያሜ ይጠራል። አንደኛው ሚልክ ቲዝ ብለን የምንለው ነው። ሁለተኛው ፐርማነንት ቲዝ እንለዋለን። ሶ ሚልክ ቲዝ ስንል ይሄ ቴምፖራሪ ቲዝ ነው። አያችሁ እዚህ ጋር እየነገረን ነው። ሚልክ ቲዝ ስንል ቴምፖራሪ ወይም ጊዜያዊ ጥርስ ብለን የምንለው ማለት ነው። ሶ ሚልክ ቲዝ በአማርኛው የወተት ጥርስ እንለዋለን አደለ? የወተት ጥርሶች ናቸው። ሶ እነዚህ ለጊዜው የሚያገለግሉ ናቸው። እስከ 6 ዓመታችን፣ አንዳንድ መጽሐፍ ላይ እስከ 7 ዓመት ይላል። ስለዚህ ከ6 እስከ 7 ዓመት ድረስ ብቻ የሚቆይ አገልግሎት የሚሰጥ ለጊዜያዊ አገልግሎት የሚሰጥ የጥርሳችን ክፍል ነው ማለት ነው። ሶ ሚልክ ቲዝ አጠቃላይ ቁጥሩ ስንት ነው ስንል 20 ነው። አጠቃላይ ቁጥሩ 20 ነው። and this milk teeth appear in childhood ይሄ በልጅነት ጊዜ የሚበቅል ጥርስ ነው። ያ ማለት ከ6 እስከ 7 ዓመት አካባቢ ከዛ በላይ የሚሄድ አይደለም። ስለዚህ እስከዚህ ድረስ ይቆይና ምን ይሆናል? ይረግፋል ማለት ነው። ፎል አውት አራውንድ ኤጅ 6። ስለዚህ እስከ 6 ዓመት ድረስ ያገለግልና ምን ይሆናል? እንዳለ ይረግፋሉ ማለት ነው። ከዛን አዲስ ጥርስ ነው የሚበቅልልን። በደንብ እንድትለዩ የሚያስፈልገው ይሄ ቴምፖራሪ ጥርስ ከረገፈ በኋላ ፐርማነንት ቲዝ የሚባለው ይበቅላል። የስ ፐርማነንት ቲዝ ይበቅላል። አሁን ቁጥሩ ቴምፖራሪ ቲዝ 20 ነበር አይደለ? ፐርማነንት ቲዝ የሚባለው ደግሞ ከ7 ዓመት ከፍ እያለን ስንሄድ ደግሞ የሚበቅልልን ወደ 28 የሚደርሱ ጥርሶች ናቸው ማለት ነው። 28 ጥርሶች ናቸው። ስ 28 ቲዝ ኢኒሻሊ ለመጀመሪያው ጊዜ ስንት ነው? ወደ 28 የሚደርሱ ይበቅላሉ። ግን ከነዚህ ከ28 ውስጥ ለምሳሌ በድንገት ብንወድቅ ቢወልቅ ምናምን በፍጹም የሚተካ ጥርስ አይደለም፣ አያድግም ከዛ በኋላ። ምክንያቱም ፐርማነንት ብሎናል አይደለ? ሊያድግ የሚችለውና እስከ 7 ዓመት ጥርሳችን ቢወልቅ ችግር የለውም፣ ምክንያቱም ሁለተኛ ዙር አለው። ያም ፐርማነንት ቲዝ ምንለው ነው። ፐርማነንት ቲዝ ግን ከወለቀ በኋላ የሚተካ አይደለም፣ አርቲፊሻል ካላስተከልን በስተቀር አይበቅልም ማለት ነው። አያችሁ፣ አንዱ ልዩነቱ ይሄ ነው። የማይተካው የማይበቅለው የጥርሳችን አይነት የትኛው ነው ቢለን ፐርማነንት ቲዝ እንለዋለን ማለት ነው። ፐርማነንት ቲዝ አጠቃላይ ኢኒሻሊ ስንት ነው? 28 and not replaced if lost አለ። ያ ይተካም ማለት። ከዛ በኋላ የሰው ልጅ አጠቃላይ ጥርስ ስንት ነው? የትልቅ ሰው ጥርስ ስንት ነው? 32። ግን እዚህ ጋር 28 አለን አይደለ? ስለዚህ ሌሎቹ ስንል 4 ይቀራል። እዚህ ጋር 28 አይደል? እነዛ 4ቱ ደግሞ ምን እንላቸዋለን? ዊዝደም ቲዝ ብለን የምንላቸው ናቸው ማለት ነው። ዊዝደም ቲዝ አያችሁ። ስለዚህ 28 እዚህ ጋር ነበረ። ከዚህ ዊዝደም ቲዝ ይሄ የዊዝደም ቲዝ የአዋቂ ጥርሶች ናቸው እነዚህ። ለምሳሌ እናንተ ዊዝደም ቲዝ የላችሁም። አሁን በስምንተኛ ክፍል ላይ ዊዝደም ቲዝ ያለው አይኖርም። ለምን? ዊዝደም ቲዝ የሚባለው የሚበቅለው ከ20 እስከ 25 ዓመት ባሉት ጋፕ ውስጥ ነው ማለት ነው። ዊዝደም ቲዝ የሚበቅለው ማለት ነው። አያችሁ። ስለዚህ እናንተ እዛ ውስጥ ናችሁ ብዬ አልገምትም። እዚህ የላችሁም ማለት ነው። ብትቆጥሩት 28 ነው። የቱ ነው የሌላችሁ? ጥግልና ጥግ የሚገኙት ማለት ነው። መንጋጋ ብለን የምንለው ማለት ነው። አያችሁ። ስለዚህ ይህ የአዋቂ ጥርስ ተብሎ ይባላል። የመጨረሻ የመንጋጋ ጥርሶች ናቸው ማለት ነው። ስ ጥግና ጥግ መጨረሻ ላይ ከስር ጥግ ጥግ 2 ከላይ ጥግ ጥግ 2 4ቱ አሁን የላችሁም እናንተ ማለት። ስለዚህ እነዚህ የሚበቅሉት ሉክ ዊዝደም ቲዝ ቶታሊ ስንት ነው? 4 ኤክስትራ ቲዝ ኤንድ አፒር አራውንድ ኤጅ 20 አፕ ቱ 25 ከ20 እስከ 25 ዓመት ባሉ ጋፕ ውስጥ ይበቅላል። ስለዚህ አጠቃላይ ስንት ሆነ? 28 ነበር። 28 ለ4 ስንደምር ስንት ሆነ? 32 ሆነ ማለት ነው። የሰው ልጅ አዋቂ ጥርስ 32 ነው። አጠቃላይ የጥርሳችን ስብስብ በሁለት ይከፈላል። ልብ አድርጉ እዚህ ጋር ሶስተኛ እንዳይመስላቸው የዊዝደም ቲዝ። ዊዝደም ቲዝ ፐርማነንት ቲዝ ውስጥ ይገባል ማለት ነው። ስለዚህ አጠቃላይ ሚልክ ቲዝ ኤንድ ፐርማነንት ቲዝ ብለን ነው በሁለት የምንከፍለው። እቺ ዊዝደም ቲዝ ደግሞ ፐርማነንት ቲዝ ውስጥ ስለምትከተት ሶስተኛ አይደለችም ማለት ነው። ሌላው የምንመለከተው ሉክ ታይፕስ ኦፍ ቲዝ የጥርስ አይነቶችን ነው እዚህ ጋር የምናየው ማለት ነው። የጥርስ አይነቶች ይለናል። ሶ ሂውማንስ ሃቭ 4 ታይፕ ኦፍ ቲዝ። የሰው ልጅ ስንት አይነት ጥርሶች አሉት? 4 አይነት አሉት ማለት ነው። 4 አይነት ነው። እንግዲህ እነዛ ውስጥ አቀማመጡ ሁልጊዜም እንደዚህ ነው። ኢንሲዘር መጀመሪያ ላይ ይመጣል ማለት ነው። ያ ማለት ልክ ስንስቅ አፋችንን ስንከፍት የሚታየው ፊት ለፊት የሚገኙት 4ቱ ጥርሶች ማለት ነው። ከላይ 4 ከስር 4 አያችሁ። ኢንሲዘርስ አለ። ስለዚህ አይ ናት ሪፕሬዘንት የምታደርገው። ሶ ኢንሲዘርስ
ዚስ ታይፕ ኦፍ ቲዝ ኢዝ ሻርፕ ኤንድ ቺዝል ሼፕድ ነው። ይሄ የመቁረጫ ጥርስ ተብሎ ይባላል። አንዳንዴ ኢንሲዘር ስንል መቁረጫ ጥርስም ተብሎ ይባላል ማለት ነው። ሶ ልክ እንደ ቢላዋ ያለ ነው። እንደ ቢላዋ ያለ ነው። ሶ ከስሩ ምንድነው ሰፋ ያለ ግን ምን የሆነ ስለታማ የሆነ ማለት ነው። ስለዚህ መቁረጫ ጥርስ የተባለው ለዛ ነው። ዋናው ስራው ምንድን ነው? ከቲንግ ኤንድ ባይቲንግ። ዋናው አገልግሎታቸው ምግብን ለመቁረጥ ያገለግላሉ ማለት ነው። እንዲሁም ለመንከስ። አጠቃላይ ስንት ናቸው? ኢንሲዘር 8 ናቸው ማለት ነው። እንዳትረሱ ይሄንን። ከዛ በኋላ የሚመጣው ልክ ከኢንሲዘር ቀጥሎ የሚመጣው ሁለተኛው ጥርስ ምን ይባላል? ካናየንስ ይባላል ይሄ። ስለዚህ ካናየንስ ተብሎ እንዲሆን፣ ይሄ ደግሞ ልክ እንደ ሹካ ሹል የሆነ ጥርስ ነው። የስ ፖይንትድ ሻርፕ ኤንድ ፖይንትድ ነው፣ እንደ ሹካ ያለ ማለት ነው። ስለዚህ ሽለታምና ሹል ነው ማለት ነው። ዋናው ስራው ለምንድን ነው ስንል ለመቅደድ ነው። ይሄ ደግሞ ማለት ነው አያችሁ። ስለዚህ ይሄ ለመቅደድ ምግብን ለመቅደድ ያገለግላል፣ ይሄ ለመቁረጥ ያገለግላል ማለት ነው። ስለዚህ ሁለቱን ጥርሶች ለዩ። ይሄ አጠቃላይ በቁጥር ስንት ነው ስንል ከላይ 2 ነው ያለን፣ ከስር 2 አለ ማለት ነው። 4 ነው የሚኖረው። ሶስተኛው አይነት የጥርስ ክፍል ደግሞ ፕሪሞላርስ ይላል። ፕሪ ማለት ማለት ነው ቅድመ አይደለ? ስለዚህ ከመንጋጋ በፊት ማለት ነው። ሞላር መንጋጋ ማለት ነው። የመጨረሻው ጥርሶቻችን ናቸው። ፕሪሞላር ሲል ደግሞ ከመንጋጋ ቀድሞ ያለ። ያ ማለት ፕሪሞላር ከማና ከማ መካከል ይገኛል ከተባላችሁ በካናይንና በሞላር መካከል ነው የሚገኘው። አያችሁ፣ በካናይንና በሞላር መካከል የሚገኝ ጥርስ ነው። ሶ ይሄ ፕሪሞላር ደግሞ ስንል ቅድመ መንጋጋ ብያቸዋለሁ። ሶ እንደ መፍጫ ማለት ነው። ይሄ የድንጋይ መፍጫ ታውቃላችሁ። ስለዚህ ጠፍጣፋ የሆነ ማለት ነው። ጠፍጣፋ የሆነ ነው ይሄ ፕሪሞላር ምንለው። ዋናው ስራው ምንድን ነው? ዩዝድ ፎር ክረሽ ኤንድ ግራይንዲንግ። ምግብን ምን ለማድረግ ነው? ክረሽ ለማድረግ ለማድቀቅ፣ እንዲሁም ለመፍጨት የሚያገለግል ነው ማለት ነው። ምግብን ይፈጭልናል፣ ያደቅልናል። ሞላር ደግሞ ብለን የምንለው የመጨረሻ ላይ የሚገኙት ያም እንደ ቅድም ምን ብለን ያለው ሚዝደም ቲዝ ብለን ያላቸው እነዚህ ሞላር የሚገኙት በአዋቂ ሰዎች ላይ ነው። ሶ ዋናው ተግባራቸው ምንድን ነው ስንል ይሄ ብሮድ ኤንድ ስትሮንግ ነው። ከሌሎቹ ጥርሶች ሰፋ ያለና ጠንካራ ጥርስ ነው። አያችሁ። ስለዚህ አገልግሎታቸው ተመሳሳይ ሆኖ ሳለ ነገር ግን ይሄ የሚፈጨው በደንብ ነው ማለት ነው። ያያችሁ፣ እነዚህ ትላልቅ መፍጫዎች ብለን መውሰድ እንችላለን። ሰው ምግብን ሙሉ በሙሉ አድቀው ለመዋጥ እንዲመች የሚያደርጉልን ይሄ ሞላር የምንለው ነው ማለት ነው። ዩዝድ ፎር ሄቪ ግራይንዲንግ። አያችሁ፣ ይሄ መጨረሻ ላይ የሚገኝ የጥርሳችን ክፍል ነው ማለት ነው። እነዚህን በደንብ እያስተዋላችሁ መሄድ አለባችሁ። ኦኬ፣ እነዚህ ናቸው እንግዲህ የጥርሳችን ክፍል በ4 ከፍለን ያየ ነው። እዚህ ጋር ስናየው በምስል ላይ አሁን የመጀመሪያው ኢንሲዘር ብለን የምንለው ነው። ኢንሲዘርስ የምንለው ልክ አንድ ሰው ሲስቅ የሚታየው የጥርስ ክፍል ማለት ነው። ኢንሲዘር ስንት ናቸው? ከዚች ይጀምራል። ይኸውላችሁ፣ አያችሁ፣ 1 2ኛች ያለች፣ 3ኛች ያለች፣ 4ኛች ያለች አይደለ? ስለዚህ እነዚህ የመሃለኞቹ ሴንትራል ኢንሲዘርስ ይባላሉ። እዚህ ጋር ዳርና ዳር ያሉት ላተራል ኢንሲዘርስ ይባላሉ ማለት ነው። ሶ ኢንሲዘር 4 ናቸው እዚህ ጋር ያሉት ማለት ነው። ሶ ይሄ ማለት ነው። ይሄ ቅርጹ እንደዚህ ያለ ነው። አያችሁ፣ ስለዚህ እንደዚህ ያለ ኢንሲዘርስ አር ሻርፕ ኤንድ ብሌድ ላይክ ፎር ካቲንግ ፉድ አለ። ስለዚህ ቢላዋ መሳይ እና ስለታም የሆነ ማለት ነው። ፎር ኤግዛምፕል ዩ ማይት ዩዝ ዜም ቱ ባይት ኢንቱ አን አፕል። ልክ ይህ አፕል ስትጎምጡ፣ ስትጎምጡ በምናችሁን የምትጎምጡት? በኢንሲዘራችሁ ማለት ባይቲንግ ያለው ለዛ ነው ማለት ልክ ስትነክሱት ያለው ማለት ነው። ሁለተኛው ልክ እሱን ጨርሰን ስንመጣ የሚመጣው የጥርሳችን ክፍል ካናይን የምንላቸው ናቸው። ካናይን በላይም በታችን ማሳየት እንችላለን። ስለዚህ ኢንሲዘር አልቆ ካናይን የምንለው ይሄ ማለት እዚህ ጋ ያለው እቺ ወይም እዚህ ጋ ያለው በተመሳሳይ ይሄ ማለት ችኛዋ እና ችኛዋ እዚህ ጋ ያሉት ማለት ነው ካናይን ይባላሉ እነዚህ። ስለዚህ ካናይን ብለን እንጠራቸዋለን ማለት ነው። ስለዚህ ካናይን ምንድናቸው ስራቸው? አያችሁ፣ ቅርጻቸውንም በዛው እያያችሁ። ካናይንስ አር ስትሮንግ ኤር ፖይንትድ ፎር ቲሪንግ ፉድ። ፎር ኤግዛምፕል አለ ዩ ማይት ዩዝ ዜም ቱ ቲር ኦፍ ኤ ፒስስ ኦፍ ታፍ ሚት። አያችሁ፣ ስለዚህ ጠንካራ የሆኑ ስጋዎችን እዚህ ውስጥ አስገብተን የምንቆርጥበት ማለት ነው። እቺን ኤግዛምፕል አሁን ፈተና ላይ ሊያመጣባችሁ ይችላል። ይህን ኤግዛምፕል ይሰጥና የትኛውን የጥርስ ክፍላችሁ የምትጠቀሙት ሊላችሁ ይችላል። ስለዚህ ይህንም መያዝ ዜን ከኢንሲዘር ቀጥሎ ካናይን እንደመጣየን ከዛ ቀጥሎ የሚመጣው ማለት ነው ፕሪሞላር። ያ ማለት የመጀመሪያ ከካናይን ቀጥሎ ያሉት ማለት ነው። አያችሁ፣ ቅድመ መንጋጋ ብለን የምንለው ማለት ፕሪሞላርስ ብለን የምንላቸው ናቸው። ሉክ ዚስ ፕሪሞላርስ ምን እንላለን? ሼር ፊቸር ኦፍ ቦዝ ካናይንስ ኤንድ ሞላርስ። ልክ የካናይንና የሞላርን ተግባር ያከናውናል አለ። ለምሳሌ ዩ ማይት ዩዝ ዜም ፎር
ቲሪንግ ኤንድ ግራይንዲንግ ፉድ ለመቅደድም ለመፍጨትም ልንጠቀምበት እንችላለን ማለት ነው። እዚህ ሞላርን ደግሞ ስታዩት አያችሁ ሰፋ ያለ ተለቅ ያለ ስፋቱም ተለቅ ያለ ነው። ሁለተኛው ጠንካራው ነው ማለት ነው። ሶ ሞላርስ አር ብሮድ ኤንድ ፍላት አለ አያችሁ ተለቅ ሰፋ ያለ ነው ይሄኛው። ኤንድ ፍላት ጠፍጣፋ ነው። ኦን ቶፕ ኦፍ ክራሽንግ ኤንድ ግራይንዲንግ ፉድ ምግብን እዚህ ላይ አድርገን ምን እንደ ወፍጮ እዚህ ላይ ምን ፈጭበት ነው ማለት ነው። አያችሁ ክራሽንግ ፉድ ኤንድ ግራይንዲንግ ፉድ ምሳሌ ዩ ማይት ዩዝ ዜም ቱ ግራይንድ አፕ ነት ሚትስ አያችሁ። ስለዚህ እነዚህን ነገሮች ምን ለማድረግ ነው ለመፍጨት የምንጠቀምበት ነው። ስለዚህ እነዚህ አራቱ የጥርስ አይነቶች ናቸው ማለት ነው። ዴንታል ፎርሙላ ይለናል። እንግዲህ የጥርሶቻችን ፎርሙላ አቀማመጡ እንዴት ነው የምንሰራው፣ ቁጥሩ እንዴት ነው የምናውቀው የሚለውን ነው እዚህ ጋር የሚያሳየ ማለት ነው። ሶ ዴንታል ፎርሙላ ኢዝ አ ዌይ ኦፍ ሪፕሬዘንቲንግ አንድ ነምበር። ያ ማለት እያንዳንዱ እንስሳ ወይም ፍጡራን የተለያየ ጥርስ ቁጥር ነው ያላቸው አይደለ? አቀማመጣቸውም የተለየ ነው። ታይፓቸውም አይነታቸውም የተለየ ነው። እንዲሁም አቀማመጣቸውም የተለየ ነው። ስለዚህ እነዚህን ሶስቱን ነገሮች አጣምሮ የሚነግረን ዴንታል ፎርሙላ ይባላል ማለት ነው። ሶ ዴንታል ፎርሙላ ኢዝ አ ዌይ ኦፍ ሪፕሬዘንቲንግ ነምበር ታይፕ ኤንድ አሬንጅመንት ኦፍ ቲዝ ማለት ነው። ያችሁ ሶ ኢት ሾውስ ቲዝ ኢን ዋን ሃፍ ኦፍ ዘ አፐር ጆ ዋን ሃፍ ኦፍ ዘ ሎወር ጆ። እንግዲህ አንዱ ከላይ ያለውን የጥርሳችን ክፍልና ከስር ያለውን የጥርሳችን ክፍል ምን ያሳየናል? ግንኙነቱን የሚነግረን ነው ማለት ነው። ለምሳሌ ሁልጊዜም ጥርሳችን ሲቀመጥ እንዴት ነው የሚቀመጠው? እንደዚህ ነው ማለት ነው። ሉክ ቲዝ አር ሪትን አስ ከምንድን የሚጀምረው? ሁልጊዜም ኢንሲዘር ነው የሚጀምረው ማለት ነው። ከኢንሲዘር ይጀምራል። ከዜን ካናይን ነው የሚመጣው። ዜን ፕሪሞላር ኤንድ ሞላር። ይሄ ነው ሁልጊዜም አቀማመጡ ይሄ ነው። ፈተና ላይ እችናውን ያመጣባቸው ማለት ነው። እዚህ ከኢንሲዘር ጀምሮ ሞላር ላይ ያልቃል ማለት ነው። ዜን አፐር ጆ ቲዝ አር ሪትን አባቭ ዘ ሎወር ጆ። ሁልጊዜም አፐር ጆ ስንል ከላይ ያለው የጥርሳችን ክፍል ከዛን ከስር ካለው የጥርሳችን ክፍል ይቀመጣል ማለት። ላይም ኢንሲዘር አለ አይደለ? ከዛ ስርም ኢንሲዘር አለ። ከላይም ካናይን አለ፣ ስርም ካናይን አለ። ዜን ፕሪሞላር አይደል? ፕሪሞላር አለን። ኤንድ ከዛም መጨረሻ ላይ ምን አለ? ሞላር አለን። ሞላር አለ ማለት ነው። ዴንታል ፎርሙላ ኦፍ አደልት ሂውማን አለ። እንግዲህ የአዋቂ ሰዎች የጥርስ ፎርሙላው ይሄ ነው ይለናል። እችን ያዟት እንዳትረሷት። ይሄ የሰው ልጅ ነው። ያ ማለት 2 1 2 3 2 1 2 3 ይሄ ነው አቀማመጡ ማለት ነው። ስለዚህ ሁልጊዜም ኢንሲዘር ከላይ 2 ከስር 2 አለን ለፎርሙላው ስንጠቀም ማለት ነው። ስለዚህ ከላይ 2 ከስር 2 ካናይን 1 1 ከዛ ፕሪሞላር 2 2 ዜን ሞላር 3 3 አለን። ሶ ካልኩሌሽኑ ስንሰራው እንዴት ነው የምንሰራው? ካልኩሌሽን ኦፍ ቶታል ቲዝ በምናይበት ሳት ላይ አጠቃላይ ጥርሳችንን መጠኑን በምናይበት ሳት ላይ የምንሰራው እነዚህን 2 ፎርሙላ በመጠቀም ነው። አንደኛው ስቴፕ 1 ላይ ሉክ አድ ቲዝ ኢን ዋን ሳይድ። ይሄ ዋን ሳይድ ያለው የቱ ነው? አፐር ላይ ያሉትን ሊሆን ይችላል ማለት። ስለዚህ በመጀመሪያው ላይ ያለው ይሄው አይደለ? ይሄ 2 አለ ከላይ ከስርም 2 አለ። ስለዚህ አንዱን መደመር እንችላለን። አድ ቲዝ ኢን ዋን ሳይድ አፐር ፕላስ ሎወር ማለት ነው። የላይኛው ሲደመር የስረኛው። እዚህ ጋር 2 ሲደመር 2 አለ። ካናይን ደግሞ 1 ከላይ 1 ከስር። እዚህ ጋም 1 ፕላስ 1 ፕሪሞላር 2 ፕላስ 2 ኤንድ ሞላር 3 ፕላስ 3 ዜን እንደዚህ ሲሰጠን ስንት ይመጣል? ያጠቃላይ ስንደምረው 16 ይመጣል ማለት ነው። ስለዚህ 16 አለ። ዜን ሁለተኛው ስቴፕ ምንድን ነው? መልቲፕላይ ባይ 2 እዚህ ጋር ያመጣልን ቁጥር በ2 ማባዛት ነው ማለት ነው። ሶ ፎር ቦዝ ሳይድስ ኦፍ ማውዝ ለሁለቱም ለላይም ለታችም ምን በ2 ማባዛት ማለት ይመጣልን ቫልዩ። ከዛን ስንት ይመጣል? 32 ይመጣል ማለት። እናንተ ፈተና ላይ የሰውን ላይ ጠይቃችሁ ይችላል። ለምሳሌ ኢንሲዘር ብሎ 3 ያደርግባችኋል። ፕሪሞላር ካናይን ብሎ ምን ሊያደርግባችሁ ይችላል? 2 ሊላችሁ ይችላል። የሆነ እንስሳ ይጠራና እንደዚህ ሊሰጣችሁ ይችላል ማለት። እዚህ ጋም 3 ሊያደርግባችሁ ይችላል። ዜን ሞላር ምን ሊያደርግ ይችላል? 3 አሁንም 3 ወይም 2 ሊያደርግባችሁ ይችላል። እዚህ ይህ እንስሳ አጠቃላይ ስንት ጥርስ አለው ነው የሚላችሁ። እዚህ እናንተ የምታደርጉት ምንድን ነው? ይሄን ከላይም ከሰርም ያለው መደመር 3 ሲደመር 3 ስንት? 6 ፕላስ 2 ሲደመር 2 4 ፕላስ 3 ፕላስ 3 6 ፕላስ 2 ፕላስ 2 4 እኩል ይሆናል። እዚህ 20 ሆነ ማለት ነው። እዚህ አጠቃላይ ይህ እንስሳ ያለው ጥርስ ስንት ነው? ይሄን በ2 ማባዛት በቃ። ስለዚህ 40 ብለን እንመልሳለን ማለት። የመጣልን ቫልዩ ይሄንና ይሄን እንደምራለን፣ ይሄንና ይሄን እንደምራለን። አጠቃላይ ከደመርን በኋላ ያንን ቫልዩ ለ2 ማባዛት ማለት። እዚህ እንደዚህ አድርገን ነው ዴንታል ፎርሙላ የምንሰራው። ማንኛውም እንስሳ ሊሰጣችሁ ይችላል። እዚህ እናንተ ይህን ፎርሙላ ብቻ መጠቀም ነው ማለት ነው። ሌላው
ኢምፖርታንስ ኦፍ ዴንታል ፎርሙላ ጥቅሙ ምንድን ነው ስንል አንደኛው የዴንታል ፎርሙላ ጥቅሙ ሄልፕስ አይደንቲፋይ ታይፕስ ኦፍ ማማልስ አያችሁ። ስለዚህ ይህን ማወቃችን የትኞቹ የእንስሳ ጥርስ እንደሆነ ለማወቅ ይረዳናል። ሁለተኛው ሾውስ ፊዲንግ ሃቢትስ የምግብ የአመጋገብ ባህላቸውን ስርዓታቸውን እንድናቅ ያደረገናል። ዩስፉል ኢን ባዮሎጂ ስቴዲስ በስነ ህይወት ወይም በባዮሎጂ በምንለው የትምህርት ዘርፍ ላይ ትልቅ አስተዋጽኦ አለው። የእንስሳትን ባህሪ አመጋገባቸውን የትኛው ታይፕ ኦፍ አኒማል ነው ወይም ማማል ነው የሚለውን ለማወቅ ይረዳል ማለት ነው የዴንታል ፎርሙላ። ኦኬ ዜን ሁለተኛው የዳይጀስቲቭ ሲስተም ኦርጋን ምንድነው? ስቶማክ ነው። ዚስ ስቶማክ ኢዝ መስኩላር ባግ ላይክ ኦርጋን አለ ያችሁ። እንግዲህ ስቶማክ ወይም ጨጓራ ብለን ምንለው ነው። እዚህ ጋር እንግዲህ ጨጓራ የጡንቻ ከረጢት የሚመስል የምግብ መፍጫ አካል ነው ማለት ነው። የስ የጡንቻ ከረጢት አለ መስኩላር ባግ ላይክ ኦርጋን። ስለዚህ የጡንቻ ከረጢት የሚመስል የምግብ መፍጫ አካል ነው። ተግባሩም ስናይ አንደኛው ስቶር ፉድ ቴምፖራሪ፣ ይሄ ዋና ዋና ተግባሮቹ ምግብን በጊዜያዊነት ማከማቸት አንዱ ይሄ ነው። ስቶር ፉድ ቴምፖራሪ በጊዜያዊነት ነው። ሁለተኛውም ምናለን ሚክስ ፉድ ዊዝ ዳይጀስቲቭ ጁስስ አያችሁ፣ ከምግብ መፍጫ ጭማቂዎች ጋር ማዋሃድ። ቅድም ምን ብለናል? ዳይጀስቲቭ ጁሶች አሉ አይደል? ፓንክሪያስ የሚያመርታቸው አሉ። ባይል አለ እዛ ውስጥ እዚህ በስቶማካችን ውስጥ ያሉ እነዚህ ጁሶች ከዛ በአሊመንተሪ ካናል ብለን ባልነው ከኤሶፋጋስ በኋላ ቀጥታ ስቶማክ ውስጥ ይገባል አይደል ፉዱ። ስለዚህ ከዛ ምግብ ጋር ምን ያደርጋል? ሚክስ ያደርግልናል ማለት ነው፣ ያዋሃድልናል። ከዛ በኋላ ቢግንስ ዳይጀሽን ኦፍ ፕሮቲንስ አያችሁ። ስለዚህ ፕሮቲን የመፍጨት ሂደት ይካሄዳል ማለት ነው። ስለዚህ እነዚህ ሶስት ነገሮች በስቶማካችን ውስጥ ይካሄዳሉ ማለት ነው። ሌላኛው ነጥባችን ስቶማክ ሴክሪሽንስ አለ። እንግዲህ ጨጓራችን የሚያመርታቸው ፈሳሾች ማለት ነው። በጨጓራችን ውስጥ ያሉ ፈሳሾች የትኞቹ ናቸው? ሉክ ስቶማክ ፕሮዲውስስ የመጀመሪያው ፔፕሲን የሚባለው ነው። ፔፕሲን ይባላል። ይሄ ፔፕሲን ለምንድን የሚጠቅመን? ፕሮቲንን የሚፈጭ ኢንዛይም ነው ማለት ነው። እንዳትረሱችን ፕሮቲንን የሚፈጭልን ኢንዛይም ምን ይባላል ልትባሉ ይችላላችሁ። ስለዚህ ፔፕሲን ይባላል። ፔፕሲን ኢንዛይም ዛት ዳይጀስት ፕሮቲንስ፣ ፕሮቲንን የሚፈጭልን የኢንዛይም ፔፕሲን ይባላል ማለት ነው። ሁለተኛው በስቶማካችን ውስጥ የሚመረተው ሃይድሮክሎሪክ አሲድ ነው፣ HCl ማለት ነው ኬሚካል ፎርሙላ። ሃይድሮክሎሪክ አሲድ ምንድን ነው የሚያደርግልን? ኢት ክሬትስ አን አሲዲክ ኢንቫይሮንመንት ሄልፕስ አክቲቬት ፔፕሲን፣ ለፔፕሲን ስራ ምቹ እንዲሆን ያደርጋል ማለት ነው። ፔፕሲን በተገቢ ሁኔታ ስራውን እንዲያከናውን ይረዳዋል አለ። ዚስ ሃይድሮክሎሪክ አሲድ ኪልስ ሃርሙፉል ማይክሮ ኦርጋኒዝም፣ አላስፈላጊ የሆኑ ጀርሞችን ይገልልናል ይለናል። ስለዚህ እነዚህ ሶስቱ ጥቅሞች ምንድናቸው? የሃይድሮክሎሪክ አሲድ ጥቅሞች ናቸው ማለት ነው። ሌላኛው ነጥባችን ደግሞ ባይል ኤንድ ኢትስ ፋንክሽን። ቅድም ስለ ባይል ብያቸዋል። ሐሞት ማለት ነው አላንም? ይሄ ሐሞት የት ነው የሚመረተው አለን? በጉበታችን ውስጥ ነው። ባይል ኢዝ ፕሮዲውስድ ባይ ዘ ሊቨር አለ። እችንም በደንብ ያዟት። ስለዚህ ይህ ባይል ወይም ሐሞት ምንለው በጉበት ውስጥ ነው የሚመረተው። አንድ ዜን በጉበታችን ውስጥ ይመረትና የት ነው የሚከማቸው የሚጠራቀመው ስንል ስቶርድ ኢን ዘ ጋል ብላደር። ይሄ ከረጢት ነው ማለት ነው። ጋል ብላደር እዚህ እንደዚህ ያለ ከረጢት ነገር ነው። እዚህ ውስጥ ያለ ፈሳሽ ነው የሐሞት ምንለው። ይህንን የሚያመርተው ማን ነው? ሊቨር ያመርትና ጋል ብላደር ስቶር ያደርገዋል ማለት ነው። ተግባሩ ምንድን ነው? ለምንድን ነው የሚጠቅመን ስንል ሉክ ፋንክሽን ኦፍ ባይል ኢዝ ዘ ፈርስት ዋን ኢዝ ኒውትራላይዝ አሲዲክ ፉድ ፍሮም ስቶማክ። ያችሁ የባይል አንደኛው ጥቅም በሆዳችን ውስጥ ያሉ አሲዲክ የሆኑ ምግቦችን ምን ያደርጋል? ኒውትራላይዝ ያደርግልናል ማለት ነው። ኒውትራላይዝ ያደርጋል ወይም የአሲድ መጠኑን ይቀንስልናል ማለት ነው። ይቀንስልናል። ሁለተኛው ኢመልሲፋይ ፋትስ ኦር ብሬክ ፋት ኢንቱ ስሞለር ድሮፕሌትስ ወይም ምን አለ? ሁለተኛው ጥቅሙ ምንድን ነው? ይሄ ስብ የሆኑ ምግቦችን ወደ ትናንሽ ጠብታዎች መቀየር ነው፣ መፍጨት ነው ማለት ነው። ስለዚህ ፋትን ኢመልሲፋይ የሚያደርግልን ባይል ነው ማለት ነው። ፕሮቲንን ማን ነው? ፔፕሲን ብለናል። ስለዚህ እነዚህ ነገሮች ለፈተና ከሚጠየቁ ነገሮች እነዚህ ወሳኞቹ ናቸው ማለት ነው። ሶስተኛው ኦርጋናችን ደግሞ ስሞል ኢንተስታይን ነው ማለት ነው። ስሞል ኢንተስታይን እንግዲህ ስሞል ኢንተስታይን ትንሹ አንጀታችን ነው። ዚስ ዘ ፈርስት ፓርት ኦፍ ስሞል ኢንተስታይን ኢዝ ዶዲነም ማለት እንግዲህ ዶዲነም ስንል የትንሹ አንጀት የመጀመሪያው ክፍል ዶዲነም ይባላል። ምንድን ነው ጥቅሙ? ዶዲነም ምንድን ነው ጥቅሙ ስንል ሉክ ፋንክሽንስ ኦፍ ዶዲነም ዘ ፈርስት ዋን ኢዝ ሚክስስ ፉድ ዊዝ ባይል፣ ምግብ ከባይል ወይም
ከፓንክሪያቲክ ኢንዛይሞች ጋር እንዲቀላቀልልን የሚደረገው በዶዲነም አማካኝነት ነው። ቀላል ኮንሰፕት ነው። በቃ መጽሐፉ ላይ ያለው ረጅም የሚመስለው ኖት በዚህ መረዳት መቻል ነው። the first part of small intestine is called duodenum and this duodenum is used to mix food with bile and pancreatic enzymes ምግቦችን በሐሞትና በፓንክሪያቲክ ኢንዛይሞች ምን ማቀላቀል ማለት ነው የዶዲነም ተግባር። ይሄ ሌላኛው ነጥባችን ነው ማለት ነው። ይሄ እንግዲህ እዚች ጋር ምንድን ነው ይሄ ስቶማክ ነው አይደለ? ዶዲነም ምንላት እቺ ናት። አያችሁ እቺ ዶዲነም ማለት ወደ ስሞል ኢንተስታይን መግቢያ ነው። ከዚህ ከስር ምን አለ? እዚች ውስጥ ጋልብላደር አለች። ያ ማለት ባይልን ስቶር የምታደርግልን ማለት። ስለዚህ ወደዚህ ውስጥ ምን ይገባሉ? ይሄ ባይልም ፓንክሪያቲክ ጁስም በስቶማካችን ውስጥ እንዲገባ የሚያደርግልን ዶዲነም ይባላል ማለት ነው። ሶ ስሞል ኢንተስታይን ኤንድ ቪሊ አለ። ሉክ ዘ ስሞል ኢንተስታይን ኮንቴንስ ፊንገር ላይክ ፕሮጀክሽንስ ኮልድ ቪሊ። እንግዲህ አንጀት እንደዚህ የትንሹ አንጀታችን እንደዚህ ያለ ነገር ነው አይደለ? ውስጥ ያሉ ቪሊ የሚባል ጥቃቅን ነገሮች አሉ ማለት ነው። ይሄ ውስጡ ነው ያለው እንዳትረሱ። ይሄንን ሶ ምንድነው ተግባሩ ይሄ ስንል አንደኛው this the function of villi is the first one is to increase the surface area መጨመር ማለት ነው። የስ ሁለተኛው absorb digested food into blood stream የተፈጨ ምግብ ወደ ደም እንዲገባ የሚያደርግልን እነዚህ ቪሊዎች ናቸው ማለት። ስለዚህ ቪሊዎች ልክ እንደ ስፖንጅ ነገር ናቸው። ምግብ ተፈጭቶ ሲያልቅ እነዚህ ቪሊዎች ንጥረ ነገሩን መጠው ለደማችን ይሰጣሉ ማለት ነው። ስለዚህ ደማችን ደግሞ ለሰውነታችን በሙሉ ያስተላልፋል። በቃ ዳይጀስቲቭ ሲስተም የሚያልቀው እዚህ ውስጥ ነው ማለት ነው። ሶ ይሄ ቪሊ የሚባለው ምን ይመስላል ስትሉ ሉክ ይሄ ማለት ነው። አያችሁ ይሄ የውስጠኛው አንጀታችን ክፍል ነው። እንግዲህ እነዚህ ይሄ ፊንገር ላይክ ስትራክቸር ያለን ይሄን ነው። እንደ እጣት የቆሙ ናቸው አይደለ እነዚህ። ስለዚህ እነዚህ በአንጀታችን ውስጥ ማነው በስቶማካችን ውስጥ ዳይጀስት የተደረገውን ሚክስ ተደርጎ ያለቀለትን ምግብ አስፈላጊ የሆነውን ወይም ጠቃሚውን ምን ያደርጋሉ? አብዞርብ ያደርጋሉ። ይመጡና ለማን ይሰጣሉ? ለደም ይሰጣሉ ማለት ነው። ስለዚህ ደማችን ደግሞ ወደ መላ ሰውነታችን ያስተላልፋል ማለት ነው። ሶ ይሄ ነው ማለት ነው። እነዚህ ቪሊ የሚባሉት እነዚህ ፊንገር ላይክ የሆኑ ስትራክቸሮች ይሄ ነው ማለት ነው። የመጨረሻው ክፍላችን ኢንድ ፕሮዳክት ኦፍ ዳይጀሽን አፍተር ዳይጀሽን አለ። በቃ ዳይጀሽን ኦልሬዲ አልቋል፣ ተካሂዷል። ስለዚህ ከዳይጀሽን በኋላ ምንድን የሚካሄደው? አፍተር ዳይጀሽን ሉክ ፕሮቲንስ ቼንጅድ ኢንቱ አሚኖ አሲድስ ፋት ኦር በተርስ changed into fatty acids plus glycerol. These are absorbed in the small intestine. አያችሁ እዚህ ጋር ፕሮቲን ምግብ በፔፕሲን አማካኝነት ጨጓራችን ውስጥ ምን ሆኗል? ተፈጭቷል፣ ኢመልሲፋይ ሆኗል አይደለ? ደቋል። ከዛ በኋላ ይህ ፕሮቲን ወደ ምን ተቀየረ? ወደ አሚኖ አሲድ ተቀየረ ማለት ነው። ሶ ይሄን አሚኖ አሲድ ማን ቪሊ የተባሉ በስሞል ኢንተስታይን ውስጥ የሚገኙ ቪሊ አብዞርብ ያደርገዋል ማለት ነው። ከዛ ለደም ይሰጠዋል። እንዲሁም ፋትም በባይል አማካኝነት ምን ይደረጋል? ወደ ፋቲ አሲድን ግላይሲሮል ይቀየራል። ይሄ ዩስፉል ፎርም ነው። ጠቃሚው ነገሮች እነዚህ ናቸው። እነዚህን ቪሊ ምን ያደርጋል? አብዞርብ ያደርግና ወደ ደም ስሮቻችን ውስጥ ያስተላልፋል። ስለዚህ በደም ስሮቻችን አማካኝነት ደግሞ ለመላ ህዋሶቻችን ይተላለፋል ማለት ነው። አያችሁ ይሄ የኢንድ ፕሮዳክት ኦፍ ዳይጀሽን የምንለው ይህንን ነው። ትልቁ የአንጀታችን ክፍል ሶ ላርጅ ኢንተስታይን ኢዝ ሎኬትድ ቢትዊን ስሞል ኢንተስታይን ኤንድ አነስ። ስለዚህ ይሄ ላርጅ ኢንተስታይን በስሞል ኢንተስታይን እና በአነስ መካከል የሚገኝ ነው ማለት ነው። ዋናው ጥቅሙ ምንድን ነው ስንል ላርጅ ኢንተስታይን አንደኛ ውሃን መምጠጥ ነው። አብዞርብ ወተር ውሃን ይመጣል። ከዛ በኋላ ምን ያደርጋል? ፎርም ፊስስ አለ። ይሄ ያልተፈጩ ምግቦች፣ አላስፈላጊ የሆኑ ምግቦች እዚህ ውስጥ ይመረቱና በአነስ አማካኝነት ሪሙቭ ይደረጋሉ ማለት ነው። ሶ ኢጀክሽን የምትል ቃል አለች፣ ኪተርም የስ ኢጀክሽን ምንድናት ስንል አንዳይጀስትድ ፉድ ኢዝ ሪሙቭድ ፍሮም ዘ ቦዲ። ስለዚህ ያልተፈጨው የምግብ ክፍል ከሰውነታችን የሚወገድበት መንገድ ማለት ነው። ይሄ ኢጀክሽን የምንለው ማለት ነው። ስለዚህ የማይፈጭ ወይም የማይጠቅም የምግብ ቅሪት ምን ይሆናል? ይወገዳል ማለት ነው። ይህ የሚወገድበት ፕሮሰስ ኢጀክሽን ይባላል ማለት ነው። ሶ ዳይጀስቲቭ ሲስተም አጠቃላይ ሂደቱን ስናይ ይሄን ይመስላል ማለት ነው ባጭሩ። ዳይጀስቲቭ ሲስተም ላይ የቀረው ምንድነው? አሁን ዲዚዝ ኦፍ ዳይጀስቲቭ ሲስተም የሚለው ነው። እሱን በቀጣይ እናያለን ማለት። ይሄ ለፈተና ያዘጋጃችኋል ብዬ አምናለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ማስቀመጥ ትችላላችሁ በኮሜንት። ላይክ፣ ሼር ኤንድ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ ባይ ባይ።